ጌታ ምስክሬ ነው። አግሊ ክራይ እንደ ኪም ካርዳሽያን ዮኒንም አፌን እዚህ ድረስ አድርጌ ማልቀስ ፈልጋለሁ። ዮኒ ልብሶ ሲያር የሚለው የለም እሱን አድርጌ ስቅስቅ ብዬ እምባዬን ምንን ፊቴን ምናምን ሳልሰበስብ ዝርግፍ አድርጌ ማልቀስ ነው የምፈልገው ብዬ። እንደውም አንድ ቀን እያሰብኩኝ ነው እንደ አሮና እኔ ቁጭ ቢውፈ ይወጣልክ ታድሎ አልኩኝ እኮ አሮና እየስታለቅስ ታድሎ ማይገኝ እንደለው ለእኔ እንደዛ ለማልቀስ በአደባባይ ቴክስ ላይክ ብዙ ነገር ቤንዚል ብዙ ነገር መውሰድ አለብኝ። ግን ቢሆንልኝ እኔም ባለቅስ ደስ ይለኛል። ብዙ ማለቅስበት ሪዝኖች አሉ። አሁንም አይንዶም አይሎስ ትራክ የማለቅስበት ሪዝን ሄዶ 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 ከየቱ ይሆን የለም። አንዳንዴ ላይፍ ማለት ነው የምታለቅሽበት ሪዝን በስቶ በስቶ ደንዝዣለሁ። ከየቱ ልጀምር? ሁሉም አንገብጋቢ ሆኖ ደንዝዣለሁ። ጌታ ደንዘዝ ብያለሁ። የሆነ በቃ አንድ ቀን ጸለይኩኝ ማለት ነው። አንድ ቀን ልጆቼ ናፍቆኝ መኪና ሃይዌይ ላይ እየነዳው ልጆቼ ላይ ከሃይዌይ ላይ ሲሮጡ ምናምን ነግዬ እኮ ነው። ከዛም እግዚአብሔር ያልኩኝ ኦኬ 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 ለማንኛውም ቢያንስ እንኳን እከክ በሆነው ለልጆቼ ልቆይ ያልኩኝ እና እግዚአብሔር ልቤ እንደንዳናርግ ማለት ብዙ ማለቅስበት ሜን ችግሩ የልጆች ያለ ሀዘን አለብኝ፣ ቤት አለ፣ አባቴ ናፍቀኛል፣ ብዙ ነገር አለብኝ እና ቆይ 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 ላልኩኝና እግዚአብሔር ሆይ ልቤ እንደንዳናርግ አልኩኝ። አደንዝዘኛልኩኝ። ከዛን ጊዜ ጀምሮ ልቤ ይቃጠላል። ውስጤ ማዲያት በማዲያት ሆኗል። ግን ብዙ አላለቅስም። አንዳንዴ የማችውን ባትል ለእግዚአብሔር ስጭ ውድዬ። እሺ ሳሮን የማችው ባትል ካለብሽ ፋይት አድርገሽ ማጨርሹ ልጀምሪው ማችው ባትል ካለብሽ የህይወት ባትል ካለብሽ ለእግዚአብሔር ስጭ። ያ አንቺ ሰልፉን ተይለት፣ ለጌታ ተይለትና እግዚአብሔር ፋይትሽን ፋይት በቃ ያርግልሽ። አንቺ የምትመለሽ ወደዛ ሜዳ ለምስጋና ነው። ስለዚህ እኔ እንደ ሴት ብዙ ብሶት የሚያደርገባት ነገር ሊኖር ይችላል። ግን እናንተ ሶሻል ሚዲያ ላይ ደግሞ ስትመጣ ስትሰቃይ ምናምን ዶንት ፕሊስ በእግዚአብሔር ተዋት። ሂዶን ነው በውስጥ ህይወቷ ምን እንደምትሆን ምናምን አታውቁ። በቤተሰብ ስትራግሏ እንዴት ነው? አባቷ ታሞ ነው ያ። ስለዚህ ሰፖርት አድርጓት። ወደ አሳድ ሴት ልጅ ደግሞ አባት አይታመም። ስለዚህ ሰፖርት አድርጓት፣ አትስደቧት። ማብሬሽ አለቅሳለሁ። አንድ ቀን ፕሮግራም አዘጋጃለሁ። በሀዘን ላይ ያላችሁ ኑ እኔ ቤት 9 ሩም ከፍቼ በተራ በተራ ችግራችንን እያወራን ስቅስቅ ብለን የምናለቅስበት ፕሮግራም አዘጋጃለሁ። ቆይ አሁን አጀንዳው ትንሽ በስቷል። አጀንዳዎቹ ክሊርድ ሲሆኑ የለም 9 ሩም ይከፈታል። ቪዲዮ ሰራለሁ። በታላቅ ሀዘን ውስጥ ያላችሁ እህት ወንድሞቼ፣ ዳያስፖራዎች ስፔሻሊ አላቃሽ ያጣችሁ አብሯችሁ ቁጭ ብሎ የሚያለቅስ የሚሰማሽ ያጣሽ በፌክ አካውንት ኑ ግቡና አብሬያችሁ አለቅሳለሁ ብሎም አለቅሳለሁ። እንደዛ እናደርጋለን። ያ እኔ አብሮ የሚያለቅስ እፈልጋለሁ። እኔ ብቻዬን ያለቀስኩት ብቻዬን ነው ፍቅ ያልኩት። በሰው ሀገር መኪናዬን ያጋጨሁት ብቻዬን ስሊፕ ዋከር የሆንኩት ተነስቼ ቤት ውስጥ የሮጥኩት በእንቅልፍ ልቤ ብቻዬን። ገብቶሻል? ስለዚህ አንድ ላይ ደግሞ እናለቅሳለን ጊዜው ሲደርስ። ብቻዬን። ስለዚህ ከባድ ነው። ብቻ ደግሞ ሀዘን ጥሩ አይደለም። በስልክ ምናምን ማለዝንባቸው ሰዎች ነበሩ አሉም አሁንም።
ግን ብቻ በሰው ሀገር እኔ ሀገር ቤት ሰው ሲደርሳችሁ ምናምን ደስ ይላል። በጣም 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 ነጠላ ለብሼ እመጣለሁ። ያ ኤኒዌይ፣ ስለዚህ ተዋትችን ልጅ ፍቷት እባካችሁ በመድኃኒዓለም። ግን ከዚህ በኋላ ልጄ ናት። ኦኬ ሳሮን አታውቂም እንጂ የቲክቶክ እናት አለች። ሲነኩሽ ንገሪኝ፣ ሲነኩሽ ንገሪኝ። እናራግባቸዋለን፣ እናራግፋቸዋለን። ዘግዝቀን ኪሳቸው ውስጥ ያለችዋ ፔኒስ ከምትወድቅ ድረስ እናራግፋቸዋለን። ሚነካሽ ሰው እና ስንቶችሽ እናውቃቸዋለን። እቺ አውት ጎይንግ ስለሆነች አለባበሷ ምናምን የምትናገረው ሺፑል አውት ኤቭሪቲንግ እንጂ ሁላችንም የሚያደርጉትን እኮ እናውቃለን። የሚያደርጉትን እናውቃለን። ሞስት ኢነሰንት ሴቶች ጀጅ ይደረጋሉ ቢኮዝ ዜ ሃቭ ነቲንግ ቱ ሃይድ። ብዙ ኢነሰንት ሴቶች ስለዚህ እችን ልጅ እንደ መጥፎ ዱርዬ ምናምን ምን አረገች? እስቲ ንገሩ። ምን አረገች? ሰውነቷ ስለሚያምር ቁርጥራጭ ልብስ ለበሰች። ምን አረገች? ሰውነቷ ስለሚያምር የለበሰች። ሌላ ምን አረገች? ውዶች ንገሩ። ሽሮ ጠላለሁ አለች። ቦይ ፍሬንድ ጠበሰች። መብቷ ነው። ወጣት ናት፣ ልጅ ናት። እና ታዲያ ምን ታድርግ? ሰው እኮ ናት። ቦይ ፍሬንድ ጠበሰች። ድንበር ለምን ተሻገረች? ወንዶቻችን ከኮኑ ለሱ ደግሞ ይሄ አፕ ትልቅ ምሳሌ ነው። ምን አይነት ወንዶች እዚህ አፕ ላይ እንደሚንከባለሉ። መቼም ወንድ ኦልሞስት የለም ለማለት አንድ ነበር፣ እሱም አለቀሰ አለን። አልቃሻ ነው አለን። ወንድ የለም እዚህ አፕ ላይ። ኢትዮጵያዊ ወንድ በጣም የሚያኮራ በቃ ይሄ ጀግና ነው፣ ለሴት ያለው ክብር፣ ለሴት ያለው ፍቅር ምናምን የሚባልለት ወንድ ማን አለ? አዶናይ ነው። እሱም ጃኒ ወስደው ቁጭ ብላለች። ሌላ ማን አለ ውዶች? ስለዚህ እስናት ሄር እቺ ፍቅርን ፍለጋ ተሰዳ ድንበር ተሻግራ ኬንያዊ አርቲስት ጋር ሄደችው ወንድ ጠፍቶ ነው። ወንድ ጠፍቶ ነው። ስለዚህ አሁን ሂዱና የሰደባችኋት ይቅርታ የሰደባችኋት ይቅርታ። ምክንያቱም ኩነኔ አታስቀምጡ ለልጆቻችሁ። ኦኬ ይህ ደግሞ እንትን የላትም የለም ይሄ እንዲበሉልኝ ምናምን የምትላቸው ሰዎች የላትም፣ ሪከርደሮች የላትም። ስለዚህ ሄዱና ይቅርታ። እቺ ልጅ እራሷን ብታጠፋ ግን አብሮ የኖረ ሰው በድንገት ዘፈን ትጋበዝ ነበር። እንዴት ይሄዳል ይሞታል ምናምን ዘፈን ማለት ነው። እራሷን ተነስታውን ሲጥብታረግ ሁልሽም የሳሮንን ፎቶ ኦማይ ጋድ ሳሮን፣ ወይኔ ሳሮን ፎቶዋን ደግሞ እንዲሁ ቀሚስ ለብሳ ዋክ ስታረግ የኔ ቆንጆ ነፍስሽ በሰላም ከደጋጎች ጎን ትሁን። ዮር እኮ ሪዝን እኮ ራሷ እንድታጠፋ። ይህኔ እኮ በፌክ አካውንት ሄደሽ ሰድበሻት እኮ ነው። በፌክ አካውንት ሄደሽ ምናምን ሰድበሻት እኮ ነው። ኖ ቢበርድም ከዚህ በኋላ ላይፍ ሾው ሳሮን የሚነካ ሰው እኔ ፐርሰናል ጥል ነው እመጣለሁ። ልጄ ናት። አለቅ። ኦኬ ለኢሞሽናል ሄልዟ ተጠንቀቁላት። የሰው ልጅ ናት። የምትወዳት እናት፣ ዋጋ የከፈለችባት እናት አለቻት።
እናት አለቻት። ገብቶሻል? እናትሽ እንዴት ነው ለአንቺ ዋጋ የከፈለችው? ሴም ካይንድ ኦፍ ዋጋ የሳሮን እናት ለሳሮን ከፍላን ያሳደገቻት፣ በድህነት ያሳደገቻት። ስለዚህ ዝም ብላችሁ የሰው ልጆችን አትስደቡ። ምስኪን እናት አለቻት። የሆነ ነገር ብትሆን ለዘላለም የምትሰበር እናት አለቻት። ስለዚህ ፍቷት ለማለት ነው። ተግባባል? ዴሊት አድርገው ኮምፕሊትሊ ዴሊት አድርገው። ላይፍ ሾው ለማንም እንዳትልክ ዴሊት አድርግላት። ቢኖርስ ምን ችግር አለው? ቆንጆ ሰውነት አላት። እንኳን የሷ ሰውነት እኛ የሶስት ልጅ የተሸከመ የኔም ገላ ማለት ነው ብታይ ምን ታመጫለሽ? እኔ ያልገባኝ ነገር እናንተ እኮ ያላችሁ ነው ያላት። እንደውም የሷ ሰውነት ቆንጆ ሰውነት አላት። ሰወት አውቃ አይደለ የለቀቀችው? ሳታውቅ ነው። ሳታውቅ አውቃ አይደለም። እናንተ የእህታችሁን ገበና ሸፋኝ ሆኑ። የእህታችሁን ገበና ሸፋኝ። እቺ ሴት ለወንድ አይደለም የላከችው፣ ለገንዘብ ብላ ይሄ ለልጆች አባት ለጊፍተር ምናምን አይደለም የላከችው፣ ድንገት ነው። ስለዚህ ምንም ለቅ አይደለም፣ እናቱ ለቅ አይደለም። ድንገት ላይቭ ላይ ሳታውቅ በኋላዋ መስታወት አሉ ትንሽ ተገላለጠ ሰውነቷና ሳታውቅ ነው። ሳታውቅ ግን ቀረጻችሁኝ ብላ ተንቀጠቀጠች። ራሴንም አጠፋለሁ እኔ እንደ ድሮ አይደለሁም ፍሩኝ። እውነቷን አበዛችሁት። ፎር ኖ ሪዝን ትሰድቧት አላችሁ። በሽሮውን እንደ ያ ሁላ ነገር የተሰደበችው እዛ ፌር ነው ጋይስ። በሽሮ ወጥ ምክንያት ሴት ልጅ ስትዘለፍ